ዩቲዩበሮች አሉ እንዴት ነው መተው ያልጠየቋት ሩታን እንዴ? አሁን ለምሳሌ ልበላችሁ እንዴ የፈለገ ነገር ይምጣ እነ ዛሬ ቤተሰብ አንዳንድ ነገሮችን እንነጋገራለን በአብርሃም እና በሩታና በቤተሰቦቿ በአብርሽ ቤተሰቦችም እናወራለን ማለት ነው። እና በሌላ ሰዎች አሉ በእነሱም መንገድ ምንድነው ነገሩ የሚለውን ነገር እስቲ እናወራበታለን ማለት ነው። ቤተሰብ እንግዲህ ይሄን ቪዲዮ እባካችሁን የግሬስ ፋሚሊዎች በላይክ ብትጀምሩ በጣም ደስ ይለኛል። በሰብስክራይብ ጀምሩ። በፈጠራችሁ አምላክ ይያቻሉ። ላይክ የለም። ለምንድን ነው ላይክ የሌለው? የአብርሽ ደጋፊ የነ ሩታ የግሬስ ፋሚሊ ደጋፊዎች ምንም ላይክ አታደርጉም። ለምንድን ነው? ላይክ እኮ አይገዛም እህቶቼ። ላይክ አድርጉ፣ ላይክ አድርጉ። የጨረቃ ፋሚሊዎችም እናንተም ባትባሉም ታረጋላችሁ እና ቤተሰብ ዛሬ ማርያም ማውራት የፈለኩት ነገር ምን መሰላችሁ? እንግዲህ ዛሬ አብርሃም ወደ ሩታ ሄዶ እንግዲህ ቅቤ ቀብቶት በጣም ተናዶ ነው የወጣው። ያው ደስ አላለውም ቅቤው መቀባቱ። እሺ ችግር የለውም። ግን እኔ የሚገርመኝ ነገር ማለት ነው ሩታ የሚጠይቃት ሰው የለም መጥቶ ቤት ውስጥ ወይስ ቪዲዮ እንግዲህ ህይወታቸው ሁሉ በቪዲዮ ነው። ታዋቂ ዩቲዩበሮች አሉ እንዴት ነው መተው ያልጠየቋት ሩታን እንዴ? አሁን ለምሳሌ ልበላችሁ እንዴ የፈለገ ነገር ይምጣ እነ የተንቢ እህት አለች እነ ኤፍሬም እነ ብሩክ እነ ሃይሚ ምናምን እንዴት ነው እስካሁን ያልጠየቁት? እንዴት አልሄዱም እስካሁን ድረስ? እንዴት እኔ በጣም ግራ ገብቶኛል። ምንድነው ነገሩ? ለምንድነው የማይጠይቋት? እና ደግሞ በጣም ጥያቄ ደግሞ የሆነብኝ ምንድነው ሩታ አይደክማትም እንዴ? እኔ እንጃ። እኔ ለሷ በቃ አንደኛ አይታቸው ሙጥጥ አለችብኝ። ውፍረትም የለ እኔ ምግብ ወይ አትወስድም ወፍራሉ ለፈርታ መላቀም ሙጥጥ አለች ፊቷ የሆነ አላቅም ብቻ ነጻችብኝ። እንግዲህ እስቲ እንትናን ካያችሁ ማናት ስሟን እስቲ የተንቢ ጓደኛች ቀይዋ ማን ነበር ስሟ? የወለደችው አሁን አግብታ እንደውም የወለደችው አለች። አሁን ትላንት ዛሬ ቪዲዮ ለቃለች። በቃ አራስ ማለት እንደሷ ነው። እኔ አራስ እንደዛ ነው የማውቀው። እንደ ሩታ እኔ አላቅም ብቻ የሩታ በጣም ከሳችብኝ። እዛ ላይ ደግሞ አላቅም ብቻ የሆነ እንጃ። አራስ እንግዲህ አይተናል። ማናት ስሟን እቺ የተንቢ እንደውም ዛሬ እሷ ጋር ነበረች እና በቃ ትክክለኛ አራስ ቡታ ቡጭ ብሎ ደስ ሲል ብላ ሰውነቷ ምናምን ሲያምር ልጇን አቅፋ ምናምን እና ሩታ ደግሞ ቪዲዮ በጣም ባታበዛ፣ ትላንትና ልጁን ሲያንገላቱት ነበረ። ባታበዛ ብዙ ቪዲዮ ባሰራ ገና ነች። ቀን በቀን ነው ቪዲዮ መስራ። እዛ ላይ በጣም ቁማ ነው። እኔ እንዴት ወገቧ እንደሚችሉ ግራም ይገባኝ። ማርያምን የወለዱ ሴቶች እኮ ልጃቸው እንኳን 2 አመት ሆነው እንዴ እናቴ የተጎዳው ወገቤ እናቴ ወገቤ ነው የሚሉት። ማርያምን እኔ የሩታ ነገር በጣም ገርሞኛል። በቃ እኔ እንጃ ምንም የወለደች አይደለም ያየችም አትመስልም ስትታይ ማለት ነው። እና ደግሞ የገንፎ ፕሮግራም አለ በ7 ቀን ምናምን ሲባል ገንፎ ይደረጋል አይደል? ገንፎ ሲደረግ አላየን፣ ገንፎ ሲበላ አላየን። እንትና ማናት ስሟ ስትወልድቺ ማናት? ለምሳሌ እቺ አሁንም እና የተንቢ ጓደኛ ማለት ነው ባለፈው የሄድኩባት ማን ነው ስሟ ነበረ? የወለደችዋ የተንቢ ጓደኛ እሷ ጋር ራሱ የገንፎ ፕሮግራም ነበረ። ሰው ህዝብ ነበረ፣ ገንፎ ይበላ ነበረ። በጣም ያው ቪዲዮ የተቀረጸ ነበረ። እንግዲህ የና አብርሃም ህይወታቸው ሁሉ በቪዲዮ ነው አይደል? ቪዲዮ ነው። ግን እንደዚህ አይነት ነገሮች ሲደረጉ አላየንም። ለምንድን ነው? ጭር ያለ ነው። ታዋቂ ዩቲዩበሮች እንግዲህ የሰፈራቸው ልጆች ናቸው። ቢያንስ ሂዶ መጠየቅ ነበረባቸው። አላየንም። እኔ እንጃ ብቻ እኔ በጣም እየገረመኝ ነው ያለው ነገሮች ይገርመኛል። የተንቢ እንግዲህ መልስ ሰጥታለች። ለምን እንዳልጠየቀች መልስ ሰጥታለች። በማን ቅድም የጠየቀችት በማን ዩቲዩብ እንደሆነ መልስ ሰጥታለች። ይለቀቅላቸዋል ተብሏል። እንግዲህ ለምን ሄዳ እስካሁን እንዳልጠየቀች እንግዲህ እዛ ነው ያለችው። ነፂም እዛ ነው ያለችው። ማሮትም እዛ ነው ያለችው። ማናቸውም ሄደው እነሱን አልጠየቋቸው አላቅም ብቻ እና ሃይሚ እና ብሩኬ እንዴ ለምን እንድነው ነው? እኔ በቃ ለምን ሄዱ አይጠይቋትም እንዴ? ለምን እንድነው ያልሄዱት እስካሁን ድረስ? እና ምንድነው ችግራቸው? ቪዲዮ አልጠየቁት ለምንድነው? ምንድነው ያለው ነገር? ምንድነው ሚስጥሩ? ማወቅ ፈልጋለሁ እንዴ። እኔ እንጃ። የፈለገ ተጣሉ እንኳን አይጣሉ መቼም ቢጣሉ እንኳን ሰው መውለድና ሞት አንድ ነው። ማርያምን
እና እንዴት ነው ይሄ ነገር ቤተሰብ? እና ዛሬ እንግዲህ እንዳያችሁት ነው አብርሃም እንግዲህ ቅቤ ተቀብቶ ተለቅልቆ ያው አብርሃም እና ሩታ አንድ ሲሆኑ ሁላችንም ደስ ይለናል፣ ደስ ይላል። አሁንም እንደው እግዚአብሔር ከእናንተን አብራችሁ እንድትሆን የምመኘው። በተረፈ ደግሞ ሄርሜላ ጋር ባትቀራረብ ባትደርስ ሄርሜላ ጋር ደስ ይለኛል። አብርሃም ልብን ሰብስበ ከሚስት ጋር ከልጅ ጋር ብትሆን ደስ ይለናል። በተረፈ ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ሀሳብ አስተያየታችሁን መስጠት መብታችሁ ነው። ሀሳባችሁን ስጡ። በሌ ምንድነው ያልጠየቋቸው ምንድነው? ይሄን ሁሉ እስቲ ንገሩኝ። እና የተንቢ ደግሞ መልስ ሰጥታለች። መልስ ሰጠችበትን ደግሞ ነገ ይለቀቃል ምናምን ሲባል ነበረ። ለምን ሄዳ እንዳልጠየቀች አላቅም። ብቻ ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። በተረፈ ቻው ቻው።